ራሳችሁን ሰብሰብ አድርጋችሁ ወደምትፈልጉት ነገር ለመድረስ እንደነዚህ አይነት ጥያቄዎችን ብትሰሩ የተሻለ ነው። ዛሬ ደግሞ ለሲኦሲ ወይም ለኤግዚት ኤግዛም የሚሆን ጥያቄዎችን እንሰራለን። የመጀመሪያው ጥያቄያችን ላይ የምናገኘው what type of graph is the best to represent the relationship between two continuous ቫሪያብል ሁለት ኮንቲኒስ ቫሪያብሎች አሉን። እነሱን ለመግለጽ የምንጠቀምበት የግራፍ አይነት የትኛው ነው? ሲያናናቸው እናያቸው። የመጀመሪያው ደረጃ ላይ የምናገኘው ኤ ላይ የምናገኘው ባር ቻርት ነው። ባር ቻርት የምንጠቀምበት አብዛኛውን ጊዜ ይሄ ካታጎሪካል የሆኑ ወይም ደግሞ ነን ኮንቲኒስ የሆኑ ቫሪያብሎችን ለመጠቀም ለምሳሌ በአንድ ሆስፒታል ውስጥ ወይም ደግሞ እንደ ዋን ሆስፒታል ፔዲያትሪክስን ከሰርጂካልን ከማታ እንደዚህ አይነት ዳታዎችን ለመጠቀም የምንጠቀምበት ባር ቻርት ነው። ግን ለዚህ ለሁለት ቫሪያብሎች ኮንቲኒስ ቫሪያብሎችን ለመግለጽ አንጠቀምበትም። ሁለተኛ ላይ የምናገኘው ፓይ ቻርት ነው። ፓይ ቻርትን አብዛኛውን ጊዜ የምንጠቀምበት ዳዝ ፓርት ኦፍ ኦል ኦር ዳዝ ፐርሰንቴጅ ኦፍ ዲስትሪቢዩሽን ኦፍ ካታጎሪካል ዳታዎችን ለማወቅ ነው የምንጠቀምበት። ለምሳሌ ሾዊንግ አውት ፕሮፖርሽን ኦፍ ዘ ፔሸንት ዊዝ ዲፈረንት ብለድ ታይፕ ለምሳሌ ኤቢ ኦ እነዚህ ብለድ ታይፖች ለማወቅ ዲፈረንት ብለድ ታይፓቸውን ካታጎራይዝ ለማድረግ እንጠቀምበታለን። ስለዚህ ለኮንቲኒስ ዳታ አይጠቅመንም። ሶስተኛ ላይ የምናገኘው ስካተር ፕሎት ነው። ስካተር ፕሎት አብዛኛውን ጊዜ በጣም የምንጠቀምበት ሁለት ኮንቲኒስ ቫሪያብሎች ለምሳሌ ብለድ ፕሬሸር እና ኤጅ እነዚህ ነገሮች ምን ለማድረግ ያላቸውን ኮሪሌሽን ወይም ደግሞ ሪሌሽንሺፕ ለማወቅ የምንጠቀምበት የግራፍ አይነት ማን ይባላል? ስካተር ፕሎት ነው። ስካተር ፕሎት ለምሳሌ ኤጅ እና ብለድ ፕሬሸር ፖዚቲቭ ነው ኔጌቲቭ ነው ወይስ ኖ ሪሌሽንሺፕ ያላቸው የሚለውን ነገር ለማወቅ እንጠቀምበታለን። ዲ ላይ የምናገኘው ምንድነው? ላይን ግራፍ ነው። ላይን ግራፍ አብዛኛውን ጊዜ በተለይ ቦዲ ቴምፕሬቸርን ታይም ሲሪስ የሆኑ ዳታዎችን ሪፕሬዘንት ለማድረግ ነው የምንጠቀምበት። ለኮንቲኒስ የሆነ ቫሪያብሎችን አንጠቀምም። ስለዚህ መልሳችን እንደሆነው ሲ ይሆናል ማለት ነው። እንደዚህ አይነት ቁም ነገር አዘል መረጃዎችን ከፈለጋችሁ ቤቱን ፎሎ ማድረጋችሁን እንዲሁም ላይክ ማድረጋችሁን ሌሎች እንዲዳረስ ደግሞ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። እናመሰግናለን።